ጋይሶች የሴናሪዮን ክብደት ምን ያህል ከፍ እንዳለ ማለት ነው በዚህ ቪዲዮ አሳያችኋለሁ። እኔ ምንም ነገር አልከበደኝም በድሪም ሊግ ሶከር ወይም በዲኤልኤስ እንደ ሴናሪዮ የከበደኝ ነገር የለም። ታውቁታላችሁ ሬቲንጋችሁ ከሰባ በላይ ከፍ ማለትም ሬቲንጋችሁ ሌቭላችሁ ከሰባ በላይ የሆናችሁ ልጆች ይህንን ስሜት ትጋሩኛላችሁ። በጣም ከባድ ማሸነፍ አትችሉ። እኔ ላይቭ ላይ ራሱ እንደዚህ አይነት ኦፖነንት አይገጥመኝም። በቃ ጀስት ኮምፒውተር ስለሆነ በጣም ከባድ ነው። በቃ ማሸነፍ አትችሉ በጣም ማለት ነው ከባድ ነው። እና ያ ስለሆነ እኔ ዛሬ እስቲ ስጫወት ምን ያህል ከባድ እንደሆነ አሳያችኋለሁ። ባይዞ አንዳንድ ልጆች ጋር ሬቲንጋችሁ ከ60 ከ50 ዝቅ ካለ አይከብድም ሴናሪዮ ሌቭሉ ማለት ነው። እኛ ጋር ግን ሚዲየም ሆኖ ራሱ ማለት ነው ዲፊከልቲው ሚዲየም ሆኖ ራሱ በጣም ከባድ ነው በጣም ማለት ነው። እና ከባድ እንደሆነ እንዳልሆነ እስቲ በደንብ አሳያችኋለሁ። እኔ በጣም ከከበዱ ነገሮች አንደኛው ሴናሪዮ ነው ማለት ነው። እዚህ ጋር አሲስት እንዲያደርጉ ጎል እንዲያገቡ የተፈቀደላቸው ተጫዋቾች ያው በእነሱ ጎል ብታስቆጥሩ 30 ኮይን ምናምን ታገኛላችሁ ትርፍ። እሱ ነው ሳስተካክል የነበረው። ብቻ እንዴት ፕሬስ እንደሚያደርጉ፣ እንዴት ብሎክ እንደሚያደርጉ፣ እንዴት ታክል እንደሚወርዱ ተመልክተው። አሁን እዚህ ጋር እኔ ትክክለኛ ፓስ ነው ያደርጉት፣ ቀጥተኛ ፓስ ግን ተጫዋቹ ጋር አልደረሰም፣ ተቆረጠ። ይኸው እዚህ ጋር እንዴት እንደሚነጥቁኝ አይታችሁታል። እዚህ ጋር እንደፈለጋችሁ መጫወት አትችሉም። በቃ እንደዚህ እንደፈለጋችሁ አትጫወቱ። እስቲ አሪፍ ኳስ አይታችሁታል፣ እንዴት ብሎክ እንደሚያደርገው ኢንተርሴፕት ያደርጉታል። በቃ ምንም ኳስ አያልፍም። እና እኔ ያለማሸነፍ ቻሌንጅ ነው የሚመስለኝ የሰጥ እንዳታሸንፉ፣ ካላሸነፋችሁ ታሸንፋላችሁ አይነት ነገር። መስተካከል ካለባቸው ነገሮች አንደኛው ሴናሪዮ ነው። የምሬ ነው የምላችሁ። እኔ በጣም ነው የከበደኝ በጣም። ከዚህ ቀደም ቪዲዮ ሰርች ያለው የምታስታውሱ ተመልከቱ እንዴት እንደምንነጠቅ ላይቭ ላይ በሆነ አሁን ይሄ አልነጠቅም። ምናልባት ሂጂ ልስተው እችላለሁ እንጂ እንደዚህ አይነት ብሎክ ማለትም ኢንተርሴፕት አይደረግብኝ። ተመልከቱ እንዴት እንደምንነጠቅ። ምንም ነገር አያስቀምሷችሁ። እና መስተካከል ካለበት ነገር አንደኛው ሴናሪዮ ነው። እንደምታዩት ታርጌቱ ዊን ነው። ዊን ማድረግ አለብኝ። እንደምታዩት ምንም ጎል አይገባም። በቃ በምንም አይነት አንግል ለኔ ጎል አይገባልኝም። እስቲ ለእናንተ ምን አይነት ዲፊከልት እንደሆነ ወይም ክብደቱ ምን ያህል እንደሆነ ንገሩኝ እስቲ። እንደዚህ አይነት ኳሶች ራሱ ባገኝ ማለት ነው ጎል የሚባል ነገር አላስቆጠርም። እንደዚህ ጎል በጣም በእንደዚህ አይነት መንገድ ይገባል። አይታችኋል። ተመልከቱ በረኛው እንዴት እንዳወጣው። እና በጣም አዘግ ነው። ለእናንተ የሚሰማችሁ ነገር ካለ ሀሳብ ጻፉልኝ። ሌላው ዋናው ነገር ስለ ሴናሪዮ ተውት፣ ሌላ ቀን በደንብ እንመለስበታለን። ያው ዳይናሚክ ስታርሶች ሊያልቁ የመጨረሻ ቀን ነው ዛሬ። አንድ ቀን የቀረውና ክላኑም ሊያልቅ አንድ ቀን የቀረው አንድ ላይ ነው የሚያልቀው። በክላን በኩል አንድ መውሰዳችን በእርግጥ አረጋግጠናል። በሲዝን በኩል ደግሞ አለ። እስቲ እዚህ ጋር ያሉትን ለመመልከት እንሞክር። ከዚህ በኋላ ያለው በሲዝን ፓስ በኩል ነው ልታገኙ የምትችለው። እና ዳይናሚክ ኤጀንት ስፔሻል ይሄ ያለው አሁን ያለው ቶርናመንት፣ እኔ ቶርናመንቱ ማሸነፍ አቅቶኛል፣ ፌል አድርጎብኛል። ዋናው ነገር ምንድነው ግሩፕ ስቴጅ ኳሊፋየር ያደረጉ ማለትም ወደ ጥሎ ማለፍ የገቡ ቡድኖች ዓለም ዋንጫ ላይ ከሁለት ቀን በኋላ ሬቲንጋቸው ከፍ ይላል። ከ1 እስከ 3 ሊጨምሩ ይችላሉ እንደ አቅማቸው ታይቶ እንደ ቡድናቸው የግል አቋማቸው። እና ደግሞ ከ8 ቀን ከ9 ቀን በኋላ ደግሞ ሌላ ሬቲንግ በሁለት ጨምራል። ኦቨር ሬቲንግ ያው እንትን ቀጥታ ወደ 32 የገቡት ማለት ነው። ከነዛ መካከል ተጫዋች የያዙት ወደ 2 ፕላስ ያደርግልናል ማለት ነው። ራውንድ ኦፍ 16 ወደ 16 ሲቀላቀሉ በ9 ጁላይ 9 ይጨምርልናል። እንደገና ፋይናል ዊነር ወይም ኳርተር ፋይናል ግማሽ ፍጻሜ የደረሱት ደግሞ ሲደርሱ በ16 ይጨምርልናል 2። እንደገና ዊነር ስታደርጉ ደግሞ በ20 ከ22 ቀን በኋላ ፋይናል የሆኑ 96 ይሰራልናል ማለት ነው። ስለዚህ ያላስፈረማችሁ ልጆች ዛሬ መጨረሻ ቀን ነው። ከላይ ሲዝኑን ጨርሷት ያው መጨረሻ ላይ አንድ ስፔሻል ፕሌየር ይሰጣችኋል። ዝም ብላችሁ በመጫወት ነው። ሌላ ምንም ከእናንተ ማድረግ ምንም አይጠበቅ። ሌላው ደግሞ ክላን ነው። እንደምታዩት ክላን ያልተቀላቀላችሁ ካላችሁት ከዚህ ቀደም የሰራሁት ቪዲዮ አለ። ክላን እንዴት ነው እስካሁን ካልተቀላቀላችሁ አሪፍ ክላን ማለትም ቢያንስ 7 ሚሊዮን 8 ሚሊዮን የገባ ክላን ሊኖር ስለሚችል እሱን ሰርች እያደረጋችሁ ኤ እየጻፋችሁ ከሌለ ቢ
እስከ ዜድ ስፔሊንግ መፈለግ ነው። አንዳንድ ሰርች እያደረጋችሁ ማለት ነው። እንደዛ ማድረግ ትችላላችሁ። እና ነገ ነው የሚያልቀው። ከዛ በኋላ የሚመጡት አሉ ወርልድ ሄሮሶች ይመጣሉ። እነ ሮናልዶ፣ እነ ሜሲ፣ አሜስ ሮድሪጌዝ ትላንት ቪዲዮ ሰርች ያለው እነሱ ከች ማለታቸው ስለማይቀር ራሳችሁን ጠንከር ወገባችሁን እሰር አድርጉና ጠብቁ ማለት ነው። ይሄም በዚህ በኩል አንድ እናገኛለን በሲዝን ፓስ በኩል ያው ሲዝን ፓስ ባንከፍትም ኖርማሊ ስለተጫወትን ብቻ ከኛ ጋር ሆኖ ሊረዳን የሚችል ነገር ነው እና በሱ በኩል መጨረሻ ብቻ ዛሬ ነገር ነው የሚከፈተው። በእርግጥ ቁልፉ የመጨረሻው 21ኛው ግን መጠባበቅ አለባችሁ። ሰዓቱ እንዳያልቅባችሁ ተጠንቀቁ ለማለት ያክል ነው። ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትርሱ። ሰብስክራይብ ሳታደርጉ ይህን ቪዲዮ ባታዩ ይመከራል እና ደግሞ ቪዲዮ ከተመቻችሁ ላይክ አድርጉ። ካልተመቻችሁም ደግሞ ቀጣይ የሚመቻችሁ ቪዲዮ መሰራቱ ስለማይቀር ላይክ አድርጋችሁ ሂዱ ማለት ነው፣ ብዙ ሰው ጋር እንዲደርስ። ለዛሬ ነበረኝ ሐሳብ ይሄ ነበር። በቀጣይ በተለያዩ ሐሳቦች ለእናንተ በሚጠቅሙ ትምህርታዊ በሆኑ ሐሳቦች እንመጣለን። ባላችሁበት ሰላማችሁ ብዝት ይበልልኝ። ይመሻችሁ።